አጋላጭ ያደርገናል። የድድ በሽታ እና የአፍ መድረቅ ችግር በብዛት የሚከሰቱ ችግሮች ናቸው። ፕሬግናንሲ ኮምፕሊኬሽንስ በእርጉዝ ሴት ደም ውስጥ የስኳር መጠን ሲበዛ ለእናትም ለጽንሱም አደገኛ ነው። የማስወረድ ችግር ያለበት ልጅ መውለድ እና የጽንስ መሞትን ያስከትላል። እናትየዋ ላይ የኪቶአሲዶሲስ ችግር፣ የአይን ችግር፣ ከፍተኛ የደም ግፊት መከሰት እና በጣም አደገኛ ከፍተኛ የደም ግፊት ክስተትን ፕሪኤክላምፕሲያ ያመጣል። ፕሪኤክላምፕሲያ a serious condition developing in late pregnancy that is characterized by a sudden rise in blood pressure, excessive weight gain, generalized edema, proteinuria, severe headache, and visual disturbances and that may result in eclampsia if untreated. Causes የበሽታው መነሻ ምክንያት የዚህ በሽታ እርግጠኛ ምክንያቱ አይታወቅም። ነገር ግን የበሽታ መከላከያ ስርዓታችን ችግር ነው ተብሎ ይታመናል። ሌላ ኢንፌክሽን ወይንም የጤና ችግር የሰውነታችንን የበሽታ መከላከያ ስርዓታችንን ተሳስቶ ኢኑሊንን የሚያመርቱትን የጣፊያ ሴሎችን እንዲገድላቸው ያነሳሳል። እንዲህ አይነት የበሽታ መከላከያ ስርዓት ስህተቶች ከቤተሰብ መወረስ የሚችሉ ነው። ሲምፕቶምስ የበሽታው ምልክቶች የዚህ በሽታ የመጀመሪያ ምልክቶች ወይንም ደማችን ውስጥ ያለው ስኳር ከፍ ሲል የሚታዩ ምልክቶች የሚከተሉት ናቸው። ውሃ በጣም ይጠማናል፣ ይርበናል፣ ሁልጊዜም ድካም ይሰማናል፣ ብዥታ፣ እግራችን ላይ ድንዛዜ ወይንም ጠቅጠቅ ማድረግ፣ ክብደት መቀነስ፣ ቶሎ ቶሎ መሽናት፣ በተለይ ማታ ማታ። ለተወሰኑ ሰዎች የሚከተሉት ምልክቶች የዚህ በሽታ የመጀመሪያ ምልክቶች ወይንም ደማቸው ውስጥ ያለው ስኳር በጣም ከፍ ሲል ዳያቤቲክ ኪቶአሲዶሲስ የሚታዩ ምልክቶች ሊሆኑ ይችላሉ። ጥልቅ እና ፈጣን አተነፋፈስ መታየት፣ የአፍ እና የቆዳ መድረቅ ችግር፣ ፍላሽድ ፌስ ፍሩቲ ብሬት ኦደር፣ የትፋሻችን ሽታ ፍሩቲ መሆን፣ nausea or vomiting, inability to keep down fluids, ማቅለሽለሽ እና ማስታወክ፣ stomach pain, የሆድ ህመም። diagnosis and test የበሽታው ምርመራ a fasting blood glucose test ይህ ምርመራ ለ8 ሰዓት ምግብ ሳንበላ ቆይተን ደማችን ውስጥ ያለውን የስኳር መጠን የምንለካበት ምርመራ ነው። ይህ ምርመራ ሁልጊዜም ትክክል ላይሆን ይችላል። ይህ ምርመራ ጠዋት ሲወሰድ የበለጠ ትክክል ነው። በተለያዩ ሰዓቶች ብዙ ልኬቶችን መውሰድ ለስኳር ልኬት ትክክለኛነት ወሳኝ ነው። ኦራል ግሉኮስ ቶለራንስ ቴስት የመጀመሪያው የፋስቲንግ ብላድ ግሉኮስ ቴስት ውጤታችን ጤናማ የስኳር መጠን አሳይቶ ነገር ግን የስኳር ህመም ምልክቶች እየታዩብን ከሆነ ለማረጋገጥ ሲባል ይህንን ኦራል ግሉኮስ ቶለራንስ ቴስት ምርመራ እንወስዳለን። ራንዶም ብላድ ግሉኮስ ቴስት ይህ ምርመራ ባልተወሰነ በሆነ ሰዓት ላይ ድንገት ደማችን ውስጥ ያለውን የስኳር መጠን የመለካት ምርመራ ነው። በዚህ ምርመራ የስኳር መጠናችን ከመጠን በላይ ከፍ ካለ እና የበሽታው ምልክቶች ካሉብን ይህ የሚያመላክተው ስኳር በሽታ እንደያዘን ነው። ይህ የምርመራ ዘዴ ከላይ ከተገለጹት ሁለቱ ዘዴ ትክክለኛነቱ ያንሳል። ግላይኬትድ ሂሞግሎቢን ቴስት ኦር A1C ቴስት ይሄ ምርመራ ከላይ ከተገለጹት 3 ምርመራዎች የተለየ ሲሆን ይህ ምርመራ የሚያሳየው ላለፉት ወራት የነበሩንን የደማችንን ስኳር መጠኖች ነው። ይህ ምርመራ በቀይ ደም ሴሎች ውስጥ ከሚገኙት ሄሞግሎቢን ፕሮቲኖች ሞለኪውል ውስጥ ምን ያክሉ ስኳር ተለጥፎባቸዋል የሚለውን ይለካል። ለምሳሌ ብዙዎቹ ሄሞግሎቢን ሞለኪውሎች ስኳር ተለጥፎባቸው ከሆነ ይህ ማለት በደማችን ውስጥ የነበረውና አሁንም ያለው የስኳር መጠን ከፍ ያለ ነው ማለት ነው። በሁለት የተለያዩ ምርመራዎች ውጤታቸው ከ6.5% ከበለጠ እነዚህ ውጤቶች የሚያመላክቱት የስኳር በሽታ እንዳለብን ነው።
ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና። ይህ በሽታ የሚከሰተው በሰውነታችን ውስጥ ኢኑሊን ስለማይመረት ነው። ስለዚህ በየዕለቱ ወይንም በየሰዓቱ ኢኑሊን መወጋት አለብን ማለት ነው። ይህ የኢኑሊን ሕክምና የተለያዩ አይነቶች አሉት። እነዚህም ራፒድ አክቲንግ ኢንሱሊን፣ በፍጥነት ለውጥ የሚያመጡ የኢኑሊን መድኃኒቶች እንደ አፍሬዛ፣ ሁማሎግ፣ ኢንሱሊን ሊስፕሮ፣ አፒድራ፣ ኢንሱሊን ግሉልሲን እና ኖቮ ራፒድ እና ኖቮሎግ፣ ኢንሱሊን አስፐርት ያሉ የኢኑሊን መድኃኒቶች በመርፌ የሚሰጡ ደማችን ውስጥ በገቡ በ15 ደቂቃ ውስጥ ስራቸውን መስራት ይጀምራሉ። በአንድ ሰዓት ውስጥ ከፍተኛ የሥራ አፈጻጸም ላይ ይደርሳሉ። ከዚያም ከ2 እስከ 4 ሰዓታት ሰርተው ይጨርሳሉ። ሬጉላር ሾርት አክቲንግ ኢንሱሊን መደበኛ የአጭር ጊዜ የኢኑሊን መድኃኒቶች እንደ ሁሙሊን አር እና ኖቮሊን አር ያሉ የኢኑሊን መድኃኒቶች በመርፌ የሚሰጡ ደማችን ውስጥ በገቡ በ30 ደቂቃ ውስጥ ስራቸውን መስራት ይጀምራሉ። በ2 ወይንም 3 ሰዓት ውስጥ ከፍተኛ የሥራ አፈጻጸም ላይ ይደርሳሉ። ከዚያም ከ3 እስከ 6 ሰዓታት ሰርተው ይጨርሳሉ። ኢንተርሚዲየት አክቲንግ ኢንሱሊን የመካከለኛ ጊዜ የኢኑሊን መድኃኒቶች እንደ ኤንፒኤች ኢንሱሊን፣ ሁሙሊን ኤን እና ኖቮሊን ኤን ያሉ የኢኑሊን መድኃኒቶች በመርፌ የሚሰጡ ደማችን ውስጥ በገቡ በ2 ወይንም 4 ሰዓት ውስጥ ስራቸውን መስራት ይጀምራሉ። በ4 ወይንም 12 ሰዓት ውስጥ ከፍተኛ የሥራ አፈጻጸም ላይ ይደርሳሉ። ከዚያም ከ12 እስከ 18 ሰዓታት ሰርተው ይጨርሳሉ። ሎንግ አክቲንግ ኢንሱሊን የረጅም ጊዜ የኢኑሊን መድኃኒቶች እንደ ሌቨመር፣ ኢንሱሊን ዴተሚር እና ላንቱስ ወይም ተዤዮ፣ ኢንሱሊን ግላርጂን ያሉ የኢኑሊን መድኃኒቶች በመርፌ የሚሰጡ ደማችን ውስጥ ከገቡ ከሰዓታት በኋላ ስራቸውን መስራት ይጀምራሉ። ከዚያም ለ24 ሰዓታት ወጥ በሆነ የሥራ አፈጻጸም ስራቸውን ሰርተው ይጨርሳሉ። የኢኑሊን መድኃኒት በአፍ አይዋጥም፣ ምክንያቱም ጨጓራችን መድኃኒቱን ስለሚያበላሸው ነው። የኢኑሊን መድኃኒት የሚወሰደው በመርፌ ነው። እነዚህም 2 አይነት ናቸው። ኢንሱሊን ፔን ወይንም ሰሪንጅ ወይንም ማን ኢንሱሊን ፓምፕ። ኢንሱሊን ፔን የኢኑሊን እስክሪብቶ። ይህ ማለት እስክሪብቶ በውስጡ ለወር የሚሆን የኢኑሊን መድኃኒት ክምችት ያለው ሲሆን በተጨማሪም አነስተኛ መርፌ አለው። የምንፈልገውን መጠን ኢኑሊን በዚህ መርፌ ራሳችንን ወግተን መውሰድ እንችላለን ማለት ነው። ኢንሱሊን ፓምፕ የኢኑሊን ፓምፕ ይህ ደግሞ ከእጅ መዳፍ የሚያንስ የዲጂታል ኤሌክትሮኒክ መሳሪያ ሲሆን ከቆዳችን ስር የሚቀበር ቱቦ አለው። ይህ መሳሪያ ያለማቋረጥ በቱቦ በኩል የኢኑሊን መድኃኒት ለሰውነታችን ይሰጣል። በደማችን ውስጥ የስኳር መጠን በጣም ከፍ ሲል ተጨማሪ ኢኑሊን መስጠት ይቻላል። ይህ በሽታ የያዛቸው አንዳንድ ሰዎች ከኢኑሊን መድኃኒት በተጨማሪ ሲምሊን፣ ፕራምሊንታይድ የሚባል መድኃኒት ሊወስዱ ይችላሉ። ይህ መድኃኒት በመርፌ የሚሰጥ መድኃኒት ሲሆን ምግብ ከበላን በኋላ በደማችን ውስጥ ያለው የስኳር መጠን ድንገት በጣም ከፍ እንዳይል ፖስትፕራንዲየል ሃይፐርግላይሲሚያ የሚከላከል መድኃኒት ነው። ይህ መድኃኒት የሚሰራው ጨጓራችን ምግብን ቀስ እያለ እንዲፈጭ በማድረግ ምግብ በአንድ ጊዜ በብዛት ደማችን ውስጥ እንዳይገባ ያደርጋል። በተጨማሪም ጉበታችን ግሉኮስን ቶሎ እንዳያመርት ያደርጋል። ይህ በሽታ የያዛቸው ሰዎች የሚከተሉትን መድኃኒቶችም ሊወስዱ ይችላሉ። እነዚህም ግሉካገን፣ ግሉካጎን በደማችን ውስጥ ያለው የስኳር መጠን በጣም ሲቀንስ ይህ መድኃኒት ሆርሞን ጉበታችን ያከማቸውን ጮማ በፍጥነት ወደ ግሉኮስ እንዲቀይርና ወደ ደማችን እንዲያስገባ ያደርጋል።